መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆን እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር 17 የደንቢ ዶሎ ዩኒቨርሲቲ ተማሪዎች የአማራ ተወላጆች ሴቶች ስለመታገታቸው በተደጋጋሚ ይነገር ነበር የነዚህ ተማሪ ቤተሰቦች ወደ አደባባይ እየወጡ ልጆቻችንን አፋርጉኝ አሬ ልጆቻችን ያለ አሬ ሴት ልጅ ወላጆች ይያሉ በእንባ እየታጠቡ ቢናገሩም የሚደርስላቸው አካል ጠፍቶ በመጨረሻ ዝም እንዲሉ ተደርገዋል ያም አልበቃ ብሎ የመንግስት ባለስልጣናት ፊልድ ማርሻል ብርሃኑ ጁላ ሳይቀሩ ወደ አደባባይ በመውጣት የታገተ የዩኒቨርሲቲ ሴት ተማሪ የለም በደንቢ ዶሎ የታገተ ሴት የዩኒቨርሲቲ ተማሪ የለም ጽንፈኞቹ የፈጠሯቸው ገጸ ባህሪያት ናቸው በማለት ህዝቡን አብዛኛውን ውጅንብር ውስጥ አስገቡት ግን ምንድነው በስድስተኛ ቀና በየን ተሰል ምንም ነገር የለም ከጎንም ረሳለ ከጎንም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው ቁምጣ ነበረች ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው ደንቢ ዶሎ ታገቱ 18 ተማሪዎች ማን ያገታቸው ሸኔ ነው የተባለው ሸኔና የኦሮሚያ ክልልን አንድ አርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው ፕላን ቢ ያለው ኃይል ሸኔ ውስጥም አለ ተረዳኛል ለምሳሌ ይሄን በምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል ጃልጫላ የትግል ስሙ ነው ትክክለኛ ስሙ አሸናፊ ጎንደሬ ነው ተረዳኛል አሸናፊ ጎንደሬ ነው አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው እንደዚህ አይነት ሻጥሮች አሉ ጎንደሬውን ሸኔ ቤቱ አባላት ነው የተቀበለው ደንቢ ዶሎ ነው ተወልዶ ያደገው ደንቢ ዶሎ ነው ተወልዶ ያደገው ከሸኔዎቹ እኩል ቋንቋ ይናገራል ስሙ ደግሞ ጃልጫላ ተብሏል ሸኔዎች ያቃሉ ይሄን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው ቡድን አለው አሁን ከሸኔ በላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም ግን ያገተው እሱ ነው ሰሜን ብርቱካን እባላለሁ ተወልጄ ያደኩት ስናን ወረዳ ነው ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው እናቴ በህይወት ያረፈችው በወሊድ ምክንያት ነው ከዛ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸገራታል እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ በ8 አመት ያስወጥተው ወሰዱኝ ከዛ እሱ የሁለት ልጆች አባት ነው አንድ ሴትና የአንድ ወንድ
እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ተጣጣፋጥነት እየነበርኩ እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ ተሰፋው ነበር እሱን ለብሼ እሄዳለሁ ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩ እስከ 8 ደረስኩ ከ8ኛ ክፍል በኋላ የሆነ ስራ ምቢት ልብስ የሆነ እየተጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደ ሲመጣ ስራዬን ለዲቱ ሙሉ ሰዓት አንተደላለሁ አልተኛም ነበር 24 ሰዓት ነበር ከዛ ዩኒቨርሲቲ እንታስወርት ያከፈል ጨረስኩ 12ም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ ዲፓርትመንት መረጥ በፋርማሲ ገስገባ በቃ እነሱ ራሱን ማበረታታት ጀመሩ አይዞሽ ኢቭን ደፍተር እስክርቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው አሪፍ ውጤት ነበረኝ ከዛ መጨረሻ ላይ ልክ አንድ አመት ተማር ሁለተኛ አመትም ተማር ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይብራሪ ነበርኩ እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዴ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን ያለ መጨረሻ ላይ እዚህ ጋር ገቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭም ይተኩስ የነበሩት እነሱ ናራዋል ውጭ ላይ ስንል ምንም የተተቀለብስ አለበሱ ከዛ አንደኛው ትጥቅ የለበሰው እዚህ ጋር ገቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ሲላን እሺ ብለን ታርጋብገን ሰው ሁላችን ሰዎች አንድ ላይ ወጥተን ገባን አንድ ላይ ገባን በቃ ፍስፍስ አርጎ ይዘው ሄዱ እየከለሉ ሄዱ ምንድነው ወደ ጫካው ስንዳረስ ሰውነታቸው መከለል ጀመሩ ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው ስንገባ ምንድነው ኖርማል ወታደር ነበር ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ ይያለ ነው የምንሄዳው ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ሲሉት እንደሹ ቀጥ ያለ ነው እንሄዳለን መንገዱ ያልቅም 6 ሰዓት ፈጀብን መራስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ ይሄንን ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናቸው ይዋል እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ ይያሉ ነው እንደዚህ የሚወረውሩልን ማለት ነው አይጠጉንም ሁሉ ከዛ ይወረውሩልን እያነሳን እንበላለን ያው ሆድ አይደለም ይርበናል ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችንን እየጫመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችንን እየመጠጥን ምንጠጣ
6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። ምን ፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሆን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። ዘንዲታኝቼ ወድቄ ራሱ ማለት ነው። ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንንስ አድርጌ ነበር እየጎተትኩ ይተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔን ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው። ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲታ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። ሀይዟ ሲሄዱ እኔ አልሰማማ እንትን አለልም በቃ እንዳንችልስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ በጥራ ይብለኝ እኔ እንጂ ብዬ ያርኩኝ። ከዛ ያርኩኝ አላቋርኩኝ ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ለልጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ አበርኩኝ።
ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሂድ ብለሽ አልኳት። የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን እያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም። ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን ይሄው እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። የምታዩት ነው ደረቅ ኮቾሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ አለ ዘፍዝፌ ነው የነው እየበላ ያለሁት። አሁን የረስ በራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የልጅውን ወደ 3 ወር አለፈው ሰውን እንድንቆጣጣው ማለት ነው። መታጠቢያ ሳፋ የለም። ብቻ ቃላት የለኝም። በቃ የድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለምን ነገር በጣም እየራበኝ ነው። በቃ ራበኝ አልቻልኩም። የብርቱካንን ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት
ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች የዛ ህፃን ልጅ ተስፋውስ ምንድነው ነገስ የሚመለስለት መልስ ምንድነው ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘሁት ያው ሰው ስትሆኚ ተፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም ከአምሮ በላይ ነው እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እንቀበላለን እንኳን ደህና መጣሽ ብርቱካን አረፍ በይ እንዴት እንኳን ደህና መጣሽ በጣም ነው የምታምሪው በጣም ቆንጆ ከለሯ ራስ እንዴት እንደሚያምር ያው ዩኒቨርሲቲ ስንሄድ ሁላችንም እናስበው ነገር አለ አይደል ቤተሰብ ጋር ያለው ደስታ አለ ስትሄጂ የምትዘጋጁ ዝግጅት አለ ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚለካው እንፈልገው ነገር ያን ጊዜ እንዴት አሳለፍሽው ስትሄጂስ እንዴት ነበረ ስሄድ 300 ብር ነው የተሰጠኝ ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም አድርሶ የሚመልሰኝ ነው አመት ሙሉ የሚዘልቅ ማለት ነው ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር ስንት ነበር ትራንስፖርት 150 ብር ነበር ሄጃው እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ ምን እንቀባዋለ የተፈጥሮ ጉዳይ አለ ለዚህ ሁሉ ነገር ገንዘብ ያስፈልጋል በምን ነበር ያን ነገር ምን ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር ጓደኞቼ ነበር ከጎን ያሉት ማለት ነው እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው አዎ ይሄ ነገር ያጋጠመሽ እንዴት ነበር እስቲ ጊዜውን አስተውሽ ማለት በጣም ነው የሚከብድ 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካግቡና ምሽሉን እኛ በሰዓቱ ተኛን ተቆርቁ ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ከፍተ ነው ከኋላ አንድ አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከ6 ወር ምን ነበር የሚሏችሁ ትጥቀናው ልንቀየራችሁ ነው ተጣጣቃላችሁ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል ይያሉ የት ነበርስ የምታድሩት እዚህ ወጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር እዛ በመጥቶንበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው ለነንስ እንዴት ነበር የምታሳልፉት የምን ንጽህና መጠበቂያ ነው በቃዝም ብለን ሰናክ ነበር ምን ነው ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው መጨረሻችን ላይ ሰልፍ አሳለፉን እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩት ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተቱ ጀመረ ጀመሩ እንዳላዝላት አልችላትም ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቼሻለ ደም ስትለኝ እንዲሆነ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለዚህ
በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወርቄ በቃ እኔ እንጃ። አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። ከዚያ ውጭ ላይ ተመልሼ እንዲህ ሳይው እማ ያለ ወደ እኔ ይመጣል። እናፈሩን በበላሁት በቃ አብረን እንሞታታለን ብዬልሽም መቀፋረቂ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ሽናን ዶዬ ከፋረቂ ይሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎንና አይኑን እያየው እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ። እሱም አድርጎኝ ጠብና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የ1 ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 ዓመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት
ራስን መጠበቅ ራብ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያብቃል። አሜን። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለንኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞ አደርገዋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ። እሑድም በኢቢኤስ ይቀጥላል። መልካም ጊዜ።